ሰላም ጤና ይስጥልኝ ተመልካችና አድማጮች፣ አሁን በዚህ ሌሊት የወጣ መረጃ ቀጥታ በሰበር ይዤላችሁ መጥቻለሁኝ። እሱን ጉዳዮች የማስቀኛችሁ ይሆናል። በማዕከላዊ ጎንደር ዞን በማዕከላዊ አርማጮ ወረዳ ጌታ አለኝ የማታ የሚባል የፋኖ መሪ ከሚመራቸው በርካታ የፋኖ ታጣቂዎች እንዲሁም ሲጠቀምበት የነበረውን ዲሽቃ ጨምሮ በመንግስት ጥሪ ተቀብሎ ገብቷል ማለት ነው። የገባው ዛሬ 2018 ዓመተ ምህረት በሌሊቱ እንደገባ ነው። በተንቀሳቃሽ ምስልም እንደወጣው እስከ ሙሉ ትጥቁና እስከ አበሮቹ ድረስ መንግስትን ያቀረቡትን ሰላም ጥሪ ተቀብሎ በአርማጮ ወረዳ እንግዲህ እስከ ተከታቹ ድረስ ነው የገባው። በተመሳሳይ መልኩም የሸኔ ታጣቂም እንደገባ ወደ 61 የሚደርስ ሸኔ ታጣቂም ገብቷል። እነዚህ ጉዳዮች በጣም አሁን በዚህ ሌሊት እንደገቡ ነው መረጃው ቀጥታ የሚያመላክተው። ዛሬ ህዳር 19 2018 ዓመተ ምህረት በሌሊቱ እንደገቡ ነው። ስለዚህ ዲሽቃ ጨምሮ የተለያዩ ተተኳሾችን እንደያዙ ነው በዋነኝነት የተጠቀሰው። ሲገባ እንግዲህ በአርማጮ በሚገኘው ወረዳ ከፍተኛ የሆነ አቀባበል ተደርጎላቸው በሌሊቱ ከምሽቱ 2 ሰዓት ገደማ እንደገቡ ነው መረጃው የሚያመላክተው። እንዲሁም ደግሞ በምስራቅ ቦረና ዞን የሰላም ጥሪ የተቀበሉም አሉ። እሱን ጉዳዮች ሁሉ እንዳሳለን። ስለዚህ ቅድሚያ ለሰላም ከሰጠን እንስራ። በርካታ መረጃዎች አሁን እየወጡ ይገኛሉ። ሌላው ዝርዝር በሌላ መረጃ የምንመለስበት ይሆናል። ነገር ግን አሁን ቀዳሚ ወዳረግነው መረጃችን ከምንመለከተው በዋነኛነት በማዕከላዊ ጎንደር ዞን አርማጮ ወረዳ ዋነኛ ክንፍ በማድረግ ሲንቀሳቀስ የነበረው እስከ ግብረ አበሮቹ ድረስ በተለይ በዋነኛነት መሪያቸው ጌታ አለኝ የማታ ተብሎ የሚታወቀው እሱን እንዳስከተሉ ሌሎችም አባባልነት እስከነሙሉ ትጥቃቸው ነው። በተለይ በዋነኛነት ከሚጠቀሙባቸው አንድ ዲሽቃና የተለያዩ ክላሽም እንደያዙ ነው የተገለጸው ማለት ነው። ስለዚህ ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ባለም ዳርቻ ያላችሁ ለሰላማችን ዘብ እንቁም። አዲስ የሆነ ሰብስክራይብ ማድረጋችሁን አትርሱ። በዋነኛነት ሌላኛው ጉዳይ ከምናነሳበት የሸኔ ታጣቂም የገባለ ይህን ጉዳዮችን ሁሉ እንዳሳለን። በተለይ በዛሬው ዕለት ልዩ ከሚያደርገው መረጃችን ዲሽቃ ጨምረው መንግስት ያቀረበላቸውን የሰላም ጥሪ መቀበላቸው ነው። በተለይ ዲሽቃ ሲጠቀሙበት የነበረው እንዳለ በመያዝ እስከነ ሙሉ ብርጌዱ ነው የገቡት። ይህም ሙሉ ዝርዝር እንግዲህ በጣም በሚገርም ሁኔታ ስለዚህ ለሰላም ቅድሚያ እንስጥ። ሌላኛው ጉዳይ በምስራቅ ቦረና ዞን የሰላም ጥሪ የተቀበሉ 61 የሚደርሱ የሸኔ አባላት ገብቷን በምስራቅ ክልል በኦሮሚያ ክልል በምስራቅ ቦረና ዞን የህዝብንና የመንግስት የሰላም ጥሪ የተቀበሉ 61 የሸኔ አባላት በሰላም ወደ ህብረተሰቡ ተመልሰዋል። በዞኑ እንግዲህ ባለፉት 3 ዓመታት በሰላም እጦት ምክንያት ህዝቡን ከቀያቸው ሲፈናቀልና ሲሰደድ እንደነበር ሲሆን አሁን ላይ ሰላም ለማስፈን በተሰራው ስራ ሰላም ሰፍኗል። በዚህም በየጊዜው የተለያዩ ኦነግ ሸኔ አባላት በሰላም እየገቡ መሆኑ የዞኑ አስተዳደር ገልጸዋል። በሰላም ህብረተሰቡ የተመለሱት የሸኔ አባላት እርስ በርስ በመጠፋፍ ምንም ፋይዳ እንደሌለውና ማብቃት እንዳለበት በማመን የሰላም ጥሪ የተቀበሉ መመለሳቸውን ተናግረዋል። ሀሳብ ልዩነት በመሳረብ ለማሸነፍ ያደርጉት ትግል የወንድማማች መገዳደር ከመፍጠር ህብረተሰቡን ለስቃይና ከመዳረግ እና ህብረትን ከማውደም ውጭ ያመጣው ትርፍ አለመኖሩን ተገንዝበዋል። ውድ ኢትዮጵያውያን፣ ስለዚህ በዛሬው ዕለት ከተመለከትናቸው እጅግ አንኳርና ዋነኛ ነጥቦች በርካታ የሸኔ ታጣቂ የመንግስት ሰላም ጥሪ ተቀብለው እስከ ዋና መሪያቸው መግባታቸውም እንዲሁም ደግሞ በርካታ የፋኖ ታጣቂ ዋና መሪያቸውን ጨምሮ እንዲሁም ደግሞ ሲጠቀሙበት የነበረው ዲሽቃ መሳሪያ ጨምሮ የመንግስትን ሰላም ጥሪ በአርማጮ ተቀብለው ገብቷል ማለት ነው። አሁን ዛሬ ህዳር 19 2018 ዓመተ ምህረት በምሽቱ ነው የገቡት። አሁን ከመሸ የወጣ መረጃ ነው። የሸኔ ታጣቂዎች ደግሞ ጠዋት ላይ አካባቢ እንደገቡ ነው መረጃው የሚያመላክተው። ስለዚህ ከጦርነት የሚመጣ ትርፍ አለመኖሩን ተገንዝበው አሁን ግን በኦሮሚያ ክልል የሚገኘው አንጻራዊ ሰላም እንዳለን የተገለጸው። በተመሳሳይ መልኩ በአርማጮ ዛሬም የገቡት ከበፊት የቆዩበት ትርፍ አልባ መሆኑን ገልጸዋል ማለት ነው። ሌላኛው ጉዳይ የህገወጥ ታጣቂ ቡድን ለማስታጠቅ መነሻውን ከባህር ዳር ከተማ ወደ መዳረሻውን ደግሞ ደሴ ከተማ ለማድረግ በሰሌዳ ቁጥር ኮድ 3 አማራ የሚል 31439 የሆነ የህዝብ ማመላለሻ የቅጥቅጥ አይሱዙ አንድ ዲሽቃ መሳሪያ እንግዲህ ከታችኛው በማሰርና ተጭኖ በመጓዝ ላይ እንዳለ ከነ ግብረ አበሮቹ የብሔራዊ መረጃ ደህንነት በቀጠናው ከሚገኙ የእዙ መሐንዲስ ክፍል ጋር በመተባበር በቁጥጥር ስር እንዲሁም ማድረጉ ተገልጿል። ህገወጥ ታጣቂ ቡድኑ እንደ ሎጂስቲክ ሆነው የሚያገለግሉ ግለሰቦችን በቁጥጥር ስር ማዋሉ ተገልጿል ማለት ነው። በተለይ ይህ ዲሽቃ መሳሪያ ከባህር ዳር ተነስቶ ወደ ደሴ ሊደርስ የነበረ የዲሽቃ መሳሪያ ከአንድ አይሱዙ ቅጥቅጥ ስር በውስጥ በማሰር ነው ህገወጥ ታጣቂ ቡድን ለማስታጠቅ የሚደረግ ሙከራ እንደማይሳካ በቀጣይ የሚደረግ የቁጥጥር ፍተሻ ተጠናክሮ እንደሚቀጥል ተገልጿል ማለት ነው። ስለዚህ
2 ዲሽቃ በእነዚህ ቀናት ገብቷል ማለት ነው። አንደኛው በህገወጥ ሲንቀሳቀስ የነበረ ዲሽቃ፣ ሁለተኛው ደግሞ በመንግስት ያቀረበልኝ ሰላም ጥሪ በመቀበል በአርማጮ ወረዳ ሲንቀሳቀሱ የነበሩ ዛሬ ማታ ከመሸ የገቡት ማለት ነው። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሰላም ዘብ እንቆም። አሁን በሌሊቱ የወጣ መረጃችን እጅግ በሚገርም መልኩ ደስ በሚል መረጃ ነው። ውድ ኢትዮጵያውያን ለሰላም ነው ቅድሚያ መስጠት ያለብን። ከጽንፍና ጽንፍ የምናተርፈው ትርፍ አለመኖሩ የተደጋጋሚ መረጃ ያመለክታል። ሌላኛው ጉዳይ በምስራቅ እዝ በተሰማራባቸው የጎጃም ግዳጅ ቀጠናዎች ባደው ቁብሽ ሰላም ባልተቀበሉ እርምጃ መውሰዱም እየተገለጸ ይገኛል ማለት ነው። በተለይ በዛሬው ዕለት ከወጡት መረጃዎች ሁለቱ አንኳር ዋና ፖይንቶቻችን ናቸው። በማዕከላዊ ጎንደር ዞን የገቡትና በምስራቅ ቦረና ዞን ወደ 61 የሚደርስ የሸኔ ታጣቂ ያቀረበለት የመንግስት ሰላም ጥሪ ተቀብሎ ገብቷል። እዚህ በፊትም ተከታታይ መረጃዎችን እያቀረብን ነበር። በዛሬው ደግሞ ልዩ ከሚያደርገው በርካታ ያለ ቁጥር መግባታቸው ነው። ከዚህ በፊትም እየገቡ ይገኛሉ። አሁን ደግሞ በርካታ ቁጥር ያለው ዋናው መሪ ጨምሮ ወደ 61 የሚደርስ የሸኔ እንዲሁም ደግሞ በማዕከላዊ ጎንደር ዞን አርማጭሆ ተብሎ በሚታወቀው እስከ ዋና መሪው ድረስ ተቀብሎ መግባቱ እጅግ ደስ በሚል ጉዳይ ነው። ስለዚህ እነዚህ ቡድኖች በተለያየ ጽንፍ ይዘው የሚንቀሳቀሱ የሸኔ ፋኖ አሁን ወደ ሰላም እየመጣ አገሪቱ እንግዲህ ወደ መረጋጋት እንደምትመጣ አንዱ የሚያመላክት ጉዳይ ነው። ወደ ኢትዮጵያውያን ሰበብ እየሰጠን በተለያየ አቅጣጫ የሀሳብ ልዩነታችን በነፍጥ ለመፍታት የሚደረገው ሩጫ ለውጥ እንደማያመጣ አንዱ አመላካች ነው። እንኳን ኢትዮጵያውያንና ትውልደ ኢትዮጵያውያን ደስ አላችሁ። በዛሬው ዕለት እንግዲህ የሀሳብ ልዩነትን እንግዲህ በጠረጴዛ ለመፍታት ይህን አማራጭ ተጠቅሟል ማለት ነው። በሌላ መረጃ አጠናክረን በጧት እስክንገናኝ መልካም ምሽትና